ከባህር ወለል በላይ 3200 ሜትር ከፍታ ላይ እንገኛለን። በሀገራችን ካሉ ትልልቅ ብሔራዊ ፓርኮች መካከል ደግሞ አንዱና ቀዳሚው ነው። ከተሞቻችን ደግሞ ለነዋሪዎቻቸው ምቹ እንዲሆኑ ማድረግ ነው። የአረንጓዴ ልማት ዙሪያ ላይ ህብረተሰብን ማሳተፍ በሌሎች ከተሞች ብዙ አልተለመደም። ሁሌ እድገት ሲባል ወደ ውጪ መመልከትን ብቻ ነው ባህል አድርገን ስንንቀሳቀስ የነበረው። በእኛ ውስጥ ያለውን የራሱ ያላወቅነውን የመጠቀም እድል ነው። አሁን ትንሽ አይናችን ገለጥ ሲል ከዚህ በላይ ነው ውሃ አለው፣ ከዚህ በላይ ነው ተፈጥሮ ሀብት አለው። ዛሬ ያያናቸው ፕሮጀክት በዛው ልክ በየአካባቢያችን በከተማችን ላይ መሰራት ይቻላል። ሰብሰብ ብለን ህዝብ ጋር አጠጋ ብለን መምራት ከቻልን ለውጥ ማምጣት እንችላለን እንደሚሆንም ይታመንበታል። በዓለም አቀፍ ደረጃ የተለያዩ ተሞክሮች አሉ። በሀገራት ውስጥ ያሉ ከንቲባዎች በጋራ ተገናኝተው የሚወያዩበት፣ ልምድ የሚለዋወጡበት፣ አንዱ ከአንዱ ትምህርት የሚቀስሙበት ስርዓት አለ። በኢትዮጵያም ከ2500 በላይ ከተሞች እንዳሉ ቢነገርም ያከታተም ውበትና መሰረተ ልማቶቻቸውን ሁኔታ ለተመለከተ ብዙ ጥያቄዎችን ማንሳቱ አይቀሬ ጉዳይ ነው። እነዚህ ከተሞች ያሉባቸውን ችግሮች ለመፍታት ዛሬ ላይ በጋራ መክረው በጋራ ለማደግ ሲሉ ከወትሮው በተለየ መልኩ አዲስ አበባ ላይ ተገናኝተዋል። ከተሞች መልካም ተሞክሮዎቻቸውን የሚያጋሩበት እንዲሁም ደግሞ ያጋጠሙ ፈተናዎች ደግሞ የሚፈቱበት መልካም አጋጣሚ እንደሆነ ይነገራል። በዓለም አቀፍ ደረጃ ተዘውታሪው የከተሞች ፎረም በከተማና መሰረተ ልማት ሚኒስቴር አስተባባሪነት የኢትዮጵያ ከንቲባዎች ፎረም በአዲስ አበባ ተካሂዷል። ይህን መድረክ ያስተናገደችው አዲስ አበባም ባለፉት 5 ዓመታት የተከናወኑ ሜጋ ፕሮጀክቶችንና ሰው ተኮር ፕሮጀክቶችን አስጎብኝታለች። ልማት ሚኒስቴር አስተባባሪነት የተካሄደውን የኢትዮጵያ ከንቲባዎች ፎረም ያስተናገደችው አዲስ አበባ ባለፉት 5 ዓመታት የተከናወኑ ሜጋና ሰው ተኮር ፕሮጀክቶቿን ለተሞክሮ ያክል የሶሻል ኮርፖሬት ሪስፖንሲቢሊቲ እንዲወጡ በማድረግ በኩል የተጀመረው ጅምር ለኛ ለሌላ ከተሞች ትልቅ ትምህርት የምንወስድበት ነው። ትላልቅ የአገሪቷን ኢኮኖሚ ይዞ የሚወጡትን ሜጋ ፕሮጀክቶችን በደንብ ነው ያየነው። እኛም ራሳችን እንደ ቢሾፍቱ ከተማ አስተዳደር እንደዚህ አይነት ሜጋ ፕሮጀክቶች የአገሪቷን ኢኮኖሚ ከየት አንስቶ ወዴት ይዞ መሄድ እንደሚችሉ አገራችን የደረሰችበትን ደረጃ እንደገና ደግሞ ለኛ ለአመራሩ ራሱ ትልቅ ተስፋ ሰጪ የሆነና ህዝባችንም ደግሞ በተስፋ የሚጠብቃቸው ሜጋ ፕሮጀክቶችን ነው ያየነው። ይሄ እኔ በጣም አስደስቶኛል። ስራዎችን ደግሞ ባለን በአካባቢ በሚገኘው ተፈጥሯዊ እንትኖች መልካም ምድሮች ተጠቅመን ውብ አድርገን ካለን መናኸሪያዎቻችን ደግሞ እንዴት በትንሹ ማዘመን እንዳለብን ጭምር ያነሳሳን ጉብኝት ነው የሚል እምነት አለኝ። የፕሮጀክቶች አጀማመር እንደኛም ክልል ተጨባጭ ስናይ 5 ዓመትን 10 ዓመትን የሚያስቆጥሩ ተጀምረው የማያልቁ ብዙ ገንዘብ የወጣባቸው ሀብት የፈሰሰባቸው ብዙዎች ናቸው። ነገር ግን 90 ቀን ለማሰብ ራሱ የማይበቃ ጊዜ ነው። ዲዛይን ለማዘጋጀት ዲዛይን አዘጋጅቶ ወደ ስራ ተገብቶ G+10 እና ከዛም በላይ እስከ G+12ም ጭምር በ90 ቀናት ውስጥ መፈጸም ተችሏል። ይሄ ማቀድን መፈጸምን ያስቻለ በእኛ የተቻለ ተሞክሮ ሊሆነን ይችላልና ከዚህ አንፃር በጣም ልምድ ወስደናልና የፕሮጀክት አፈጻጸም ድክመቶቻችን እንድናርም እኛም እንደ ክልላችን ተጨባጭ ማነቆቹ ምንድናቸው፣ ፕሮጀክቶችን ዲላያንስ እንዲያደርጉ የሚያደርጉ ምክንያቶች ከመነሻው ጀምሮ ይልፈቱ ይገባል የሚለውን አቅጣጫ ወስደናልና ከዚህ አንፃር የአዲስ አበባ ከተማ አስተዳደር ለሀገራችን ተሞክሮ የሚሆን ስራ ሰርቷል። ዜግነት አገልግሎት የሚባል አለ፣ ተጃጅለ ለሙማ የምንለው አለ። ይሄ ምንድነው? የህዝብን ጉልበት የህዝብን እንደገና ገንዘብና ሌሎችንም አንድ ላይ በማምጣት
ልማት ማምጣት እንደምንችል በደንብ ነው የተማርንበት ማለት ነው። እንግዲህ የበለጠ ከዚህ በኋላ እንግዲህ ዝም ብለን ጠባቂነትን እንትን አስቀርተን የበለጠ ተወዳዳሪ ለመሆን የምንችልበትን ሁኔታዎችን ተምረንበታል ለማለት ፈልጋለሁ። በትራንስፖርት ዙሪያ አንድ ማዕከል አገልግሎት እንዲፈጠር ተደርጎ እየተመራለበት ያለው ሲስተም በእውነት በጣም ተሞክሮ ሆኖ ወደ ሁላችንም ከተሞች የምንወስደው ሆኖ አግኝተነዋል። ከዛ ባሻገር በአጠቃላይ በከተማ ልማት ዘርፍ ከተማን አሁን ከገጠር ወደ ከተማ እየተደረገ ያለውን ከፍተኛ የሆነ አርባናይዜሽን የማስፋፋት ስራ ትልቅ ራዕይ ይዞ መስራትን ይጠይቃል። ተቀናይቶ በኢኮኖሚም በመልካም አስተዳደርም የዜጎችን በድህነት ቅነሳም ትልቅ ራዕይ ይዞ መስራትን የሚጠይቅ ሆኖ አግኝተነዋል። የአዲስ አበባ ከተማ አስተዳደር በከተማዋ ሜጋ ፕሮጀክቶችና ሰው ተኮር ፕሮጀክቶች ላይ ትኩረት አድርጎ እየሰራ መሆኑ ይታወቃል። በቅርቡም በ90 ቀናት ፕሮግራሙ ባለሀብቶችን በማስተባበር እንደዚህ አይነት ህንፃዎችን ገንብቶ ለተጠቃሚዎች ማስተላለፉ ይታወቃል። ከሰሞኑ በተካሄደው የኢትዮጵያ ከንቲባዎች ፎረም ደግሞ እንደዚህ አይነት ፕሮጀክቶችን እንዲጎበኙ እድል ፈጥሮ ነበር። በሀገራችን የመስጠት ልማድ አልነበረም። አሁን ላይ ግን አካፍለው ለታሪክ ተጋሪ ሆነው የማለፉ ልምዱ እየዳበረ ነው የመጣ ያለውና እንደኛም ክልል ተጨባጭ በትምህርት ላይ የተጀመሩ ባለሀብቶችን በማስተባበር የተጀመሩ ስራዎች በርካታ ናቸው። አሁን ላይ ድሃ ተኮር አቅመ ደካማዎችን የማገዙም ላይ እንደ ከተማ ተጨባጭ ስራዎችን እንድንሰራ አድርጎናል። በአካባቢው ላይ የሚያለሙትን ባለሀብቶች በማስተባበር የዜግነት ድርሻቸውን እንዲወጡ ማግኘት አንድ ነገር ነው። ካገኙት ነገር ደግሞ ማህበራዊ ኃላፊነታቸውን የዜግነት ድርሻቸውን እንዲወጡ ማድረግ ሌላ ከኋላ የሚከተል ለማልማት የሚዘጋጅ እያለማ ያለና እንደዚህ አይኑ ያልተገለጸለት ባለሀብት ራሱ እንደዚህ እነኚህ ድሆችን መርዳት ከሰው ብቻ ሳይሆን ከፈጣሪም ትልቅ ነገር ማግኘትን ነው የተማርንበት። እኛም ግን በአቅማችን መሰረት አንዳንድ ስራዎችም በተለይ ከመጽዋፍ ጋር እነዚህ ሰው ተኮር እነዚህ ከጎዳና ላይ የነበሩ ሰዎችም እንደዚህ አይነት ቤቶች መስራታቸው በጣም ትልቅ ነገር የሚመሰገን ነገር ስራ ስለሆነ ይሄን ነገሮች ደግሞ ያው በእኛ በኩል ታሳቢ አድርገን ወደ ስራ የሚገባበት ሁኔታ ማመቻቸት አለብን። ፌዴራል መንግስቱ ወይም ከተማ አስተዳደሩ ብቻ ሳይሆን ባለሀብቱ በመተባበር ቤት ለሌላቸው ቤት ሰርቶ ለመስጠት የበኩሉን አስተዋጽኦ ማድረግ ይኖርበታል። የንግዱን ህብረተሰብ ሰብስባችሁ ማለትም በሪል ስቴት ያሉት በኮንስትራክሽን ያሉት አቅም ያላቸው ሰርታችሁ ይሄን ሞዴል ደግሞ ብትጠቀሙበት የቤትን ችግር ከመቅረፍ አነስተኛ አቅም ላላቸው ሰዎች ከመድረስ አኳያ ትልቅ ፋይዳ ይኖረዋል። ይሄን ማባዘት ይሄን ሞዴል ማራባት ተግባራዊ ማድረግም ያስፈልጋል ብለን እናምንበታለን። የወንድ የሴት የሚባል ስራ የለም ነው። እንግዲህ የምንገኘው በለሚ እንጀራ ማዕከል ነው። ይህ ማዕከል በከተማ አስተዳደሩ ትኩረት ተሰጥቷቸው ከተገነቡ ፕሮጀክቶች አንዱ ነው። እኛ ስራ ፈላጊ ነን፣ ደስ ብሎናል። ባገኘነው እድል በጣም ደስተኞች ነን። አሁን የልጆች እናትም ስለሆንኩኝ እዚሁ እድል ሲከፈትልኝ ደግሞ ትራንስፖርት የለም ምን የለ በጓሮ በቤቴ ነው ብዬ እዚህ ድርጅት ውስጥ ገባሁ። ስለዚህ በጣም ነው እንደኔ ስራ እድል ተፈጥሮልናል ብዬ በጣም አመሰግናለሁ። ቤትና ቤት ነበርኩኝ፣ ግን አሁን ይሄ ነገር በመምጣቱ በጣም ደስተኛ ነኝ። ለሚኮራ የእንጀራ ፋብሪካ እያየነ ነው። ሪሊ በጣም ፊዚብል የሆነ የትም ቦታ ልንተገብረው የሚገባ በተቆራረጠ በየሰፈሩ የሚሰራውን ስራ ወደ አንድ አደራጅቶ በመስራት በተለይ በዝቅተኛ የኑሮ ደረጃ የሚገኙ እናቶችን ሴት ተኮር የሆነ ፕሮጀክት ነው። ጀንደር ሴንሲቲቭ የሆነ ይህንን በደንብ አድርገን አደራጅተን መግባት የሚገባን እኛ ቁጭት ነው ያደረብን። ሌሎች ከተሞችም ይህንን ፈር ተከትለው ቢሄዱ ድህነትን በመቀነስ ረገድ ትልቅ ኮንትሪቢዩሽን ይኖረዋል። እግረ መንገዱንም ትልቅ የገቢ ምንጭ ነው። ሌላውንም ማህበረሰብ በተለይ የእንጀራ አቅርቦትን ለማህበረሰቡ በማቅረብ በኩል እንዲኦርጋናይዝድ በሆነ መንገድ መስራት
ይበል የሚያስብል ስራ ነው። እኛ በጣም ትልቅ ትምህርት የወሰድንበት ቁጭት የፈጠርንበትና አይናችንን የሚከፍት ፕሮጀክት ነው ዛሬ የአዲስ አበባ ከተማ አስተዳደር ያሳይ። ስራው ምቹ ሁኔታ የፈጠረ እድገት ሲባል ወደ ውጪ መመልከትን ብቻ ነው ባህል አድርገን ስንንቀሳቀስ የነበረው። ነገር ግን በተለይ ከለውጡ መንግስት ወዲህ በራሳችን የያዝናቸው እምቅ ኃይሎች፣ ሀብቶች፣ አመለካከቶች፣ ሀሳቦች ምናልባትም ከሌሎች ሀገር የተሻልን ካልሆነ በስተቀር ድሆች ነን የምንለው ሀሳብ አገላለጽ ኢትዮጵያውያንን የማይገልጽ መሆኑን በተግባር ያየንበት የለውጥ ሂደት ነው ብለን መውሰድ እንችላለን። ለምሳሌ እንጀራን ከኛ ውጪ የሚያፈቅር የሚወድ አካል አልነበረም። እንጀራ ግን በዚህ ደረጃ ኢንዱስትሪያላይዝድ ሲሆን ግን ወደ ውጪ ኤክስፖርት የማድረግና እንዲሁም ደግሞ የባህል ተጽዕኖን የኢኮኖሚ ተጽዕኖን ሌሎች ጋር ለማሳረፍ በሚደረግ ሂደት ውስጥ በቀላል የሚታይ የሀገር ገጽታ ግንባታ አለመሆኑን በመገንዘብ በተለይ ደግሞ የኛ የሴቶችን የእናቶችን የእህቶቻችንን ገቢ ለማመንጨትና ህይወት ለመቀየር የተደረገው ጥረት እጅግ የሚያኮራ የሚያበረታታ መሆኑን በዚሁ አጋጣሚ ለመግለጽ ፈልጋለሁ። ባህር ወለል በላይ 3200 ሜትር ከፍታ ላይ እንገኛለን። በሀገራችን ካሉ ትልልቅ ብሔራዊ ፓርኮች መካከል ደግሞ አንዱና ቀዳሚው ነው እንጦጦ ፓርክ። እንጦጦ ፓርክ ላይ እንገኛለን። ይህ ፓርክ 4 በሮች አሉት። የኢትዮጵያ ከንቲባዎች ፎረም ላይ ተሳታፊ የሆኑ እንግዶችም በነፃ ማንኛውም ዜጋ ገብቶ መንፈሱን አድሶ የሚወጡ ነገሮች ምንድነው? እኔ እንደ አንድ ከተማ አስተዳደር ትልልቅ ሀብቱ ትልልቅ ወርቅ እጃችን ላይ ያለውን ምንም ሳንጠቀምበት እንደዚሁ አብረን ጎን ለጎን ስንኖር የነበረና አሁን ትንሽ አይናችን ገለጥ ሲል አሁን በለውጡ መንግስት በጀመርነው አኳያ አሁን እንጦጦን እኔ ድሮም አውቀዋለሁ ከዛሬ 10-15 ዓመት በፊትም አውቀዋለሁ። ነገር ግን በዚህ ደረጃ ይሄን የመሰለ ፕሮጀክት ይሰራበታል ብዬ አላሰብኩም። በእኛም አካባቢ ደግሞ በቢሾፍቱ ከተማም እንደዚህ አይነት ተፈጥሮ ያደላቸው እንትኖች አሉ። እነሱም በማልማት ወደ ኢኮኖሚ መቀየር ለሰው አገልግሎት እንዲሰጡ ወደ ለጤንነት ራሱ ወደሚውሉበት መልኩ መቀየሩ ትልቅ ነገር ነው ማለት ነው። እዚህ ሳይንስና ቴክኖሎጂ ደግሞ ያየናቸው ነገሮች እንግዲህ በለመድነው መልኩ ሳይሆን ትንሽ ሳይንስም ወደ ሳይንስም እየተጠጋያል የበለጠ ተወዳዳሪ መሆን እንዳለብን ያየናቸው ነገሮች አሉ ማለት ነው። ይሄ በደንብ ተምረንበታል። እንደኛ ወደ ታችነት ከዚህ በላይ ነው መሬት ያለው፣ ከዚህ በላይ ነው ውሃ አለው፣ ከዚህ በላይ ነው ተፈጥሮ ሀብት አለው። ስለዚህ አልተጠቀምነው። ይሄን ተፈጥሮ ሀብቱን ወደ ውጭ የምንሄድበት ሳይሆን በእኛ ውስጥ ያለውን የራሱ ያላወቅነውን የመጠቀም እድል ነው። በርስ ፉክክር ውስጥ እንድንገባ አድርጎናል። ምንድነው ማሳየው? የኔ ከተማ በምን ደረጃ ነው ያለው? በግሪነሪ በከተማ ፖሊሲ በስትራቴጂ በተቀመጠው አንጻር 30% ለማሟላት ምን ደረጃ ነኝ ያለሁት ብሎ ራሱን እንዲገመግም የህዝብ ማዘወተሪያ ቦታዎች እንዲኖሩ ከተማ ሊያሰኙ የሚችሉ አይከን የሆኑ ስራዎች ላይ ትኩረት እንዲደረጉ ይጠበቃል። በአንድ ከተማ ኤክስፐሪንሽን ይወስዳል። በአንድ ከተማ የሆነ ነገር ጥሩ ናት፣ ለሁለተኛው ከተማ ደግሞ እንደሳው። ስለዚህ ትስር ወስተን ሁሉም ከንቲቦች ተለማምዶ ኤክስፒሪያንስ ተላውጦ ለወደፊት በቃ ያው ተሳስሮ እንዲገነባ ነው የምፈልገው። ስለዚህ በጣም ጥሩ ነገር ነው። ካሁን በፊት አልነበረም፣ ግን አሁን በጣም ተጀምሯል። ጥሩ ነው። የኢትዮጵያን ከተሞች ያስተሳሰረ እርስ በርስ እንድንተዋወቅ አንዱ ከአንዱ ልምድ እንዲቀስም ያደረገ ኢቨን ሶሻል ትስስር እንዲመጣ አገራዊ አንድነት እንዲጠናከርም ትልቅ መሰረት የሚጥል ፎረም ነውና አሁን እያደገ ነው የመጣ። ከተሞችም አባል እየሆኑ ነው፣ እየሰፋ ነው መሰረቱ። ሆፕፉሊ ሁሉም ከተሞች በቅርብ ቀን ይካተታሉ ብዬ አስባለሁ። ከተለያየ አካባቢ የመጡ ከተለያዩ ክልሎች የመጡ ከንቲባዎች በአንድ አውቶቡስ እንዲሆኑ እያደረግን ነው። በዚህ ሂደት ከንቲባዎች ጋር እርስ በርስ የመተዋወቅ የመቀራረብ ከአንዱ ትምህርት የመውሰድ እና ዋን ቱ ዋን ሪሌሽን የሚፈጠርበትን መድረክ ይፈጥራል በሚል ታሳቢ የሄድንበት ሴታፕ ነው። አይ ቲንክ በእኛ አታላ ያለው ጅማ ላይ ያለውን ደግሞ ጅጅጋ ላይ መምጣት አለብን፣ ጅጅጋ ያለውን ደግሞ ወደ ሌላ መምጣት አለብን የሚለው ነገር በደንብ ትልቅ ልምድ ነው። በጣም ፊውጅ የሆኑ ፕሮጀክቶች በርካታ ቦታ ላይ ያያንበት ሁኔታ ነው ያለ ነውና በጣም ደስ ብሎናል። ቀጣይ ይሄንን በዚህ መነሻ አድርገን እኛም ተሞክሮ ወስደን የወሰደን ተሞክሮ ወደየ ከተማችን አወርደን ህብረተሰቦቻችን ማህበረሰቦቻችን አዌር አድርገን ከተማችን እንዴት ማደግ እንዳለበት በዛው ልክ ዛሬ በወሰድነው ተሞክሮ ባየነው ፕሮጀክት አሰራር
በዛው ልክ ከተማችን ላይ ምን ሰራበት ሁኔታ ነው የሚኖር። አዲስ አበባ ከተማ አስተዳደር ላይ ነው ከመንግስት እኩል ኮንትሪቢዩት የሚያደርግ ባለሀብት ተፈጥሯል። ይሄን ነው አንዱ መውሰድ ያለብን ማለት የምናስበው። ቅድም የምናየው የእንጀራ ለሚኩራ እንጀራ ማዕከሉን ብናይ የሚገባ ቦታ ብናይ የመንግስት ኮንትሪቢዩሽን ትንሽ ነው። አብዛኛው ግን ባለሀብቱ ምን ያክል የልማቱ ገብቶት ኮንትሪቢዩት ማድረግ እንደተቻለ ማለት ነው። ይሄን ነው አሁን አንዱ መውሰድ ያለብን። ሁለተኛ ከተማችን የተጀመሩ ስራዎች አሉ። የመንግስት ስራዎች ተጀምረዋል። አንዳንድ መዝናኛ ስራዎች ተጀምረዋል። ሁለተኛ ደግሞ ቀጣይም ጠቅላይ ሚኒስትራችንም ትልቅ ከተማ ከህዳሴው ግድብ ጋር ለመስራት የታቀደበት ሁኔታ ስላለ ከነዚህ ጋር ማያያዝ ያለብን ስራዎች አሉ። ስለዚህ ትልቅ ትምህርት ነው። ብዙ ሳይመን ይጠበቅብናል። ተጨማሪም ደግሞ ከዚህ ጉብኝት ውጪ ደግሞ ጎን ለጎን ደግሞ ጎንዮሽ ውይይት አድርገን ደግሞ ተደጋግፈ የምንሰራቸው ስራዎች እንዳሉ የጀመርናቸው ነገሮች አሉ። እኔ ጥሩ ትምህርት ጥሩ እንዲያገኙበት መድረክ ነው የሚል እምነት አለ። እንደ ጸጋቸው መጠን የሆቴልና ቱሪዝም፣ የኢኮኖሚ፣ የኢንዱስትሪ አለያም የሌላ ልማት ማዕከል የማድረግ እንቅስቃሴ ተጠናክሮ ሊቀጥል ይገባል። ከዚህ መነሻ አድርገን ያያናቸው ተሞክሮች እሱንን ወደ ከተማችን ቀምረን ተግባራዊ አድርገናል። ተግባራዊ ስናደርገው ማህበረሰብ ጋር እጅና ጓንት ተሳስረን የተለያዩ በየአካባቢያችን ያለው ኢንቨስትመንቶች እነሱ አዌር አድርገን ወደ ስራው ውስጥ ካስገባናቸው ዛሬ ያያናቸው ፕሮጀክት በዛው ልክ በየአካባቢያችን በከተማችን ላይ መሰራት ይቻላል። በሁሉም ከተሞቻችን በምናይበት ጊዜ ጽዳትና ውበታቸው ላይ ከፍተኛ መሻሻል አለ። አገልግሎት አሰጣጣቸው ላይ መሻሻል አለ። የከተማ መሰረተ ልማት ግንባታ ላይ መሻሻል አለ። እነዚህ መሻሻሎች ደግሞ ወደ ኤክሰለንስ እንዲመጡ ለማድረግ እንደዚህ አይነት ፎረሞች ወሳኝነት አላቸው ብለን እናስባለን። በተለይ የአገልግሎት አሰጣጥን ከማዘመን አንጻር የማዘጋጃ ቤት አገልግሎቶችን የተሻለ ከማድረግና ከማዘመን አንጻር በጣም ብዙ ችግሮች ነበሩብን። ትንሽ ፈቀቅ ያለ ርቀት እየሄድን ያለ ነው። ያንን ፈቀቅ ያለ ርቀት ደግሞ ወደ ኤክሰለንስ ማምጣት የሚቻልበትን ስራ ለመስራት አንዱ ከተማ ከሌላኛው ከተማ መማሩ ልምድም መውሰዱም በአካል ተገኝቶ ማየቱም ለውጥ ያመጣል የሚል እምነት አለን። የሀገራችን አብዛኛዎቹ ከተሞች ከሰው ልጅ ፍላጎት ጋር ተዋህደዋል ለማለት አያስደፍርም። በመሆኑም የከተሞችን የእርስ በርስ ትስስርና ፍትሃዊ ውድድር ማጠናከር፣ መደገፍና መከታተልም ከከተማና መሰረተ ልማት ሚኒስቴር የሚጠበቅ ስራ ነው። አንድ ቦታ ሆነ ስትወሰን እይታ የተወሰነ ሊሆን ይችላል። ከዛ ባሻገር ዓለም አቀፋዊ እይታዎችን በሀገራችን የተሻገሩ ከተሞችን እይታ ስናይ ሻገር ያሉ ራዕዮችን፣ አቅጣጫዎችን፣ መፍትሄዎችንም ጭምር እንድትይዝ ያደርጋል። እያንዳንዱ ከተማ የየራሱ የሆነ ምቹ ሁኔታ የራሱም የሆነ ተግዳሮቶች ይኖሩታል። ያንን ግን አጣጥቦ የተመጣጠነ የከተሞች እድገት እንዲኖር ለማድረግ የከንቲባዎች ፎረም ወሳኝነትና ሚና ያለው ስለሆነ ይሄኛ አሁንም ቢሆን ተጠናክሮ መቀጠል አለበት። ለ2-3 ዓመታት ምናልባት በአዲስ አበባ ከተማና በዚህ አካባቢ ነው ሲከበር የነበረውና ከዚህ ቀጥሎ በሚኖሩ የከንቲባዎችም ፎረም ፕሮግራም ወጥቶለት ወደ ክልልም ወረድ ተብሎ እየተዘጋጀ እዛም ያሉ መሰረተ ልማቶች፣ ልምድ ልውውጦችም አንዳንድ ነገሮች የሚደረጉበት አቅጣጫ ቢሄድ የተሻለ ነው ብዬ ነው ማስብ። በሐሳብ ኢንፎርሜሽን እንዲለዋወጡ፣ የእውቀት ሽግግር እንዲካሄድ፣ የፖቴንሻላቸውን ያህል እንዲሰሩ ከተሞች አንዱ ካንዱ እንዲቀስም በማድረግ እንዲሁም እግረ መንገዱን የከተሞች የህዝብ ለህዝብ ግንኙነት እርስ በርሱ እንዲፈጠር በማድረግ እየተሰራ ያለው ስራ በከተማና መሰረተ ልማት ሚኒስቴር በእውነቱ የሚመሰገን ነው ማለት ነው። ስለዚህ ከተማና መሰረተ ልማት ሚኒስቴር ይሄንን አጠናክሮ መቀጠል አለበት። ከተሞች ላይ ያለው ንቅናቄ ተጠናክሮ መቀጠል መቻል አለበት። በከተማ ልማት ሴክተር የክልሎች እርስ በርሳቸው የሚወዳደሩበት ከተሞችም እርስ በርሳቸው የሚወዳደሩበትን ፕላትፎርም ለመፍጠር ጥረት እያደረግን ያለ ነው። የተሻለ የሰራውንም ሪኮግናይዝ የምናደርግበት የምናበረታታበትን ስርዓት እያሰብን ያለ ነው። ይሄ አንዱ ጥሩ ነገር ምንድነው? የሰራውንም ሪኮግናይዝ ማድረግና ማበረታታት፣ ሌላውም ደግሞ በዛ ጤናማ የውድድር መንፈስ በመፍጠር በሚቀጥለው ጊዜ የተሻለ ስራ መስራት የሚችልበትን ኢንቫይሮንመንት መፍጠር የሚያስችል ፕላትፎርም ክሬት እያደረግን ያለ ነው። አይ ቲንክ ከዚህ በጀት ዓመት መጨረሻ በኋላ ያንን ይዘን ከተሞችንም ክልሎችንም እርስ በርሳቸው የተወዳደሩ የተሻለ ስራ መስራት የሚችሉበትን ኢንቫይሮንመንት መፍጠር ነው። የግድ ያልታጠፉን ከተሞችም በዛ እንዲታጠፉና ይህን ያሉትን እድል ለማግኘት እነሱ ቢደረግና
ክትል አድርጎ ያው ራሳቸው ከተሞቻቸው የሚለወጡበት መንገድ ማመቻቸት አለባቸው። አዲስ አበባ ውስጥ የሚሰሩ በጣም ትልልቅ የልማት ፕሮጀክት ስራዎች አሉ። የመጀመሪያው እዚህ እንዲሆን የፈለግነው በዋናነት አዲስ አበባና በአካባቢ የሚሰሩ የልማት ስራዎችን ከንቲባዎች እንዲያዩ ከዛ ወደ የአካባቢያቸው የሚሄዱበት ጊዜ ደግሞ እንደየአቅማቸው ያላቸውን የልማት ጸጋ ይዘው እንዲሰሩ ነው። እንግዲህ በሚቀጥለው ጊዜ ሞሮፍ የፉክክር ስሜት ይፈጠራል ብለን ስለምናስብ ዛሬ አዲስ አበባ ያዩትን ነገር ወስደው እንደራሳቸው አካባቢ ሁኔታም የሚሰሩት ነገር ይኖራል የሚል ታሳቢ ስላለ የሚቀጥለው ሴሽን ደግሞ ከተሞችን እያወዳደር የተሻለ የሚያሳዩት ሊያካፍሉት የሚችሉት ልምድ አለ በምንልባቸው ከተሞች ላይ የምናደርግ መሆኑን ነው። እንግዲህ ነስሚ ብዛም ሁሉም ከተማ የራሱን የሞከረው ነገር ስላለ ያ የሞከረው ነገር እንዲታይለት ሌላውም ከዛ ሌሰን እንዲወስድ ሞራልም ማበረታቻ ማግኘት ስለሚፈልግ እነዛን ሴሽኖች በሌሎች ከተሞች በሚቀጥሉት ዓመታትም የሚቀጥል መድረክ ነው ብለን ነው የምናስበው። በተለይ ከተሞች የራሳቸውን አቅም እንዲያሳድጉ ፕሮጀክት እየቀረጸ በዩአይዲፒ ፕሮግራም ሰፊ ገቨርናንስ ላይ ያሉ ችግሮችን የመሰረተ ልማት ባክሎግስ እንዲሞሉ በማድረግ በኩል በጣም አመርቂ ስራ እየሰራ ያለ ሚኒስትር ነው። በቀጣይም በተለይ ከተሞች የራሳቸውን ገቢ እንዲያመነጩ በማድረግና ገቢያቸውን እያሳደጉ የከተማን ህይወት እንዲያዘምኑ የሚያደርጉ ቤስ ፕራክቲሶችን በማምጣትና ልምዶችን በመቀመር በተለይ ከተሞች አሁን ያለባቸው ትልቁ ችግር የፈንድ ነው፣ የገንዘብ የፋይናንስ ፕሮብለም ነው ያለባቸው። ይህን ሊፈታ የሚችል የፈንድ ሬዚንግ ፕሮጀክቶች በመቅረጽ የከተሞችን ፕሮጀክት የማፈላለግ የመቅረጽ አቅም የማሳደግ ላይ ትኩረት አድርጎ ቢሰራ ከተማ ልማት ሚኒስቴር የበለጠ እንታገዛለን ብዬ አስባለሁ። ምቹ የሆነ ኤንቫይሮንመንት ለህብረተሰቡ ማኖር ያስፈልጋል። ያንን ጠንክሮ መስራት ያስፈልጋል። ከንቲባ ብቻ ሳይሆን በዛ ከተማ የሚኖር ማንኛውም ነዋሪ ከንቲባ ነኝ ብሎ የየራሱን ድርሻ ከተጫወተ የራሱን ከተማ የማልማት ኃላፊነቱ የነዋሪው ስለሆነ ሁሉም የድርሻችንን ከተወጣን ከተሞችን መለወጥ እንችላለን። ተግዳሮቶቹ ብዙ ናቸው። ይህንን ደግሞ ከተባበርን ሁሉም የየራሱን ድርሻ ከተወጣ ለውጥ ማምጣት ይቻላል። ሁሉ ስራ የተሰራው በመንግስት ብቻ አይደለም። ያው ባለሀብቶችም ጨምሮ ነው። ህዝቡ እንደራሳቸው ሆኖ ከተሞች መለወጥ በመንግስት ብቻ ባለመሆኑ ስለተረዱት ያው ለዛ ነው አንዳንድ ብዙ ፕሮጀክቶች ባለሀብቶቹ ድጋፍ የሰጡበት ሁኔታ ነበረ። ይህን ልምድ ወስደን ልክ ከተሞቻችን ላይ ያለው በተለይ አሁን እኛ ከተማ ላይ ያለን ይህን ይዛ ያለው ማህበረሰብ እና ባለሀብቶቹን ከመነጋገርና ወደ ስራ የምንገባበት ሁኔታ መድረክ አለ። የአንድ ከተማ ባለቤቱ ነዋሪው ህብረተሰቡ ስለሆነ ከነዋሪውም አንዱ ባለሀብቱ ስለነበረ ይህንን ባለሀብቱን ማቀናጀት ከተቻለ ተአምር ማምጣት የሚቻል ሁኔታ ነው የነበረውና ከዚህ አንጻር ከግሪነሪ አንስቶ አጠቃላይ ሰው ተኮር በሆኑ ስራዎች ላይ በአዲስ አበባ የተሰሩ እኛንም በጣም ሰርፕራይዝ ነው ያደረጉንና ከዚህ አንጻር በየደረጃው አሉን ባለሀብቶች። ስለዚህ እነኚህ ባለሀብቶችን ይዘን ተቀናጅተን እርስ በርስ መተጋገዝ መስራት ከቻለን ትልቅ ለውጥ ማምጣት የምንችል መሆኑን ነው ያሳየን። ጌላ ከተማ በአሁኑ በቅርብ ጊዜ አምና የተመሰረተች አዲስ ከተማ ናት። ስለዚህ አዲስ ከተማ በአዲስነቷ በፕላን መሰረት እናኝን ምርጥ ተሞክሮችን ወስደን ከአሁኑ አቅጣጫ ያስቀመጠን ብንሄድ ብዙ ለመስራት አንቸገርም። እንግዲህ ኢትዮጵያ ነው እዚህ ያለው ማለት ነው። ከጠረፍ ጠረፍ ያሉ ከተሞቻችን ከንቲባዎቻችን ይህንን ነገር ወስዶ እዛው ባለው ተፈጥሮ ያደላቸውን ነገሮች ሰርተው ተጠቅመው ተወዳዳሪነታችን የህዝብ አገልግሎት ሰጪነታችን እየተጠናከረ መሄድ መቻልን ከአዲስ አበባ ከተማ በደንብ ተምረናል። በደንብ ጥሩ ልምዶችን ወስደናል። እንግዲህ እኔም እንደ ቢሾፍቱ ከተማ አስተዳደር ከዚህም በፊት የሞካከርኳቸው ነገሮች አሉ። የበለጠ እነሱን ስኬል አፕ በማድረግ እዚህ ዛሬ ደግሞ ያገኟቸውን ልምዶች ደግሞ የበለጠ በመጨመር የተወዳዳሪነታችንን አቅም ማሳደግ መቻል አለብን ብዬ ወስዳለሁ። በውድድሩ እንትን ውስጥ ደግሞ ህዝባችን ተጠቃሚ ይሆናል፣ አገራችን ታድጋለች ለማለት ፈልጋለሁ። እንግዲህ በዓለም አቀፍ ደረጃ የተቀመጡ የከተማ ልማት ግቦችን ይዘን የከተማ ልማት ፖሊሲያችንን ሪቫይዝ እያደረግን ያለ ነው። ፖሊሲውን ተከትሎ የሚመጡ የተለያዩ የህግ ማዕቀፎችን ወደ ማሻሻል እየሄድን ያለ ነው። ይሄ በዘላቂነት ከተሞቻችን በአገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ ሆነው መውጣት የሚችሉበት ለነዋሪዎቻቸው ምቹ የሚሆኑበት
ሰስቴይነብል ዴቨሎፕመንት ጎልንም በሂደት ማሳካት የምንችልበትን ኢንቫይሮንመንት መፍጠር ጥረት እያደረግን ያለ ነው። ለዚህ ደግሞ ሚኒስቴር መስሪያ ቤቱ በቂ ዝግጁነት አለው። አሁንም እየሰራ ያለው ስራ፣ በቀጣይ የሚሰራቸው ስራዎች አሁንም ደግሞ በዚህ በከንቲባ ፎረምም በሌሎችም መድረኮቻችን በሚፈጥራቸው የውድድር ስሜቶች አማካይነት ከተሞቻችን በ2030 ለነዋሪዎቻቸው የተሻሉና ምቹ የሚሆኑበትን ኢንቫይሮንመንት እንፈጥራለን ብለን ነው የምናስበው። ህዝባችንን በማስተባበር አቅም ያለው በአቅሙ፣ ጉልበት ያለው በጉልበቱ፣ ብርም ያለው በብሩ ሰብሰብ ብለን ህዝብ ጋር አጠጋ ብለን መምራት ከቻልን ለውጥ ማምጣት እንችላለንና ያየናቸው ልማቶች ሁሉ ወደ አካባቢያችን ወደ ተለያዩ የኢትዮጵያ ከተሞች እንድታስተላልፉ በዚሁ አጋጣሚ አደራ ማለት